ላይ ብትሰራ ይሻላል ምሉ ስትሆን ነው ሔዋን የምትጨመረው ወደ ለጋብቻ ማወቅና ቃል ኪዳንን መረዳት አለባቸው አንዳንድ ሴቶች ሴት ልጅ ረዳና ሲባል አሲስለም ባለም ዙሪያ ያላችሁ ሰዘሮች በሙሉ እንኳን ወደ ቻናሌ በሰላም መጣችሁ በዚህ ቻናል በጣም አስተማሪና ቁም ነገር ያላቸው ቪዲዮዎች እንዲሁም የህይወታችን ጥያቄ የሚመልሱ ትምህርቶችን ይዘንላችሁ እንመጣለን እስከ መጨረሻ ድረስ በመከታተል ቤተሰብ ይሁኑ ሰብስክራይብ ላይክ ሼር በማድረግ ደግሞ ያበረታቱን ወደ ትምህርቱ ስለ ጋብቻ ማወቅና ቃል ኪዳንን መረዳት አለባቸው ሰው ጓደኝነት ህይወት የሚመሰረተው እግዚአብሔር ከረዳው ጋብቻም ደረጃ ላይ ለመድረስ ቅዱስ የሆነውን ትዳር ለመመስረት ነው ስለዚህ በጓደኝነት ህይወት ላይ ሆነው ስለ ጋብቻ ማወቅ መረዳት መማር ያስፈልጋቸዋል ሁለተኛ ቃል ኪዳንንም ማወቅ አለባቸው ብዙ ሰው በጓደኝነት ህይወቱ ላይ ገና ሳይተዋወቅ ገና ስላለው ሐሳብና ህልም ሳይረዳ እግዚአብሔርም በእነሱ ህይወት ላይ ያለውን ሐሳብ ሳይጠይቅ ይህ ቀረሽ የማይ ለመመራችን ቃሎችን ያሰማልን እንግዲህ ወጣቶች ክርስቲያኖች አባቶች ባንድም በሌላ በጣም ስለ ጋብቻ ስለ ትዳር በጣም በስፋት ትምህርቶችን ይሰጣሉ ግን እኛ አንሰማም እና ትዳር ዕውቀት እንደሚያስፈልገው ትዳር ውስጥ ከመግባት በፊት ትዳር ምንድነው አላማው ምንድነው የሚለውን ነገር ማወቅ በጣም አስፈላጊ እንደሆነ መምህራችን እየነገሩን ነው ዝም ብሎ ተዘሉ እንደማይገባበት ፍቃድ እግዚአብሔር እንደሚያስፈልግ ብዙ ጊዜ ችግሮች የሚፈጠሩት ራሱ በራስ ሐሳብ በራስ ስሜት ብቻ ስለሚከር ነው እንጂ ሰው የሆነ ነገርን ከመጀመሩ በፊት ለራሱና ለእግዚአብሔር ጊዜ ሰጥቶ በደንብ ማሰብ አለበት የሆነ ነገር ከማድረጉ በፊት ስለዛ ነገር ቢያንስ የሆነ ግንዛቤው እንኳን ቢኖረን መልካም ነው ላለው እንቀጥል ባል መሐላዎችን ይፈጽማል በየቤተክርስቲያኑ ጥግ ሆነው የተለያዩ ነገሮችን እየተጠቀሙ የተለያዩ ነገሮችን ያደረጉ የሚያረጉ ብዙ ወጣቶች አሉና ያ ቃል ኪዳንን አለመረዳት ደግሞ ዋጋ ያስከፍላል ቃል ገብተህልኛል ነበር ወይ አገባሻለሁ ብለህኛል ነበር ወይ ታገቢኛለሽ ብለሽ አልነበረ ወይ ወደሚባባል ወደ መማዘዝ ደረጃ ስለሚያደርስ ሰው ቢያንስ በጓደኝነት ህይወት ውስጥ ስለ ቃል ኪዳን እና ስለ ጋብቻ ማወቅ እንግዲህ መምህር ብዙ ነገሮችን እያነሱ ነው ቃል ኪዳን ቃል ስለመግባት ሰው እንኳን አይደለም በሰው በራሱ እርግጠኛ ሳይሆን የሰው ሰው ባህሪ ምንነት እንኳን ሳይታወቅ ነው አሁን ላይ በቃ እኔ ካንተ አልለይም ካንቺ አልለይም ምናምን ይላል የምንገባው ቃል የምንገባው ያ ቃል ደግሞ ባላወቅ ነው ሰዓት ባልተጠበቀ ጊዜ የሆነ ቀን ትልቅ ዋጋ ሊያስከፍል እንደሚችል ነው መምህራችን እየሰጡን ያለና በችኮላ ቃል መግባት በራሱ ትልቅ ሪስክ እንዳለ ቆም ብለን ልናስብ ይገባል እንቀጥል እስኪ ማሰብ አለበት ሶስተኛው ቅድሚያ ለሚገባው ነገር ቅድሚያ መስጠት አለበት ብዙ ሰው ሪሌሽንሺፕ ወይም ጓደኝነት ህይወት ውስጥ ሲገባ ቅድሚያ የሚገባውን ነገር ቅድሚያ መስጠት ያቆማል ለምሳሌ እግዚአብሔር ያን ሰው ማን ያመጣው በህይወታችን ላይ ትልቅ ትርጉም አለን ብለን የምናስበውን ሰው የሰጠን እግዚአብሔር ያንን ሰው የሰጠንን እግዚአብሔርን ሰውየውን ስናገኝ ሴትየዋን ስናገኝ እንግዲህ ስራህን ጨርሰሃል እግዚአብሔር ይስጥህ ብለን እግዚአብሔርን አንተው እንዲያውም ቅድሚያ የምንሰጠው ለሱ በመሆኑ ሁኔታ ላይ ይሄንን ሰው ወይም ያቺን ሴት እግዚአብሔር ቅድሚያ ስንሰጠው ከሰጠን አሁንም ቅድሚያ ብንሰጠው ደግሞ እንደዚህ አይነት ገጸ በረከቶችን በህይወታችን ሊያመጣልን እንደሚችል ማሰብ ነው ያለብን ብዙ ሰው ግን ጓደኝነት ህይወት ውስጥ ሲገባ እግዚአብሔርን መርሳት ከዛ ሰው ጋር ብቻ ጊዜ በማሳለፍ ሰበብም ይሰጣል ለምን ወደ ቤተክርስቲያን ለምን ወደ እግዚአብሔር ቤት አትመጡም ሲባል እንደ እግዚአብሔር ራሱ እኮ ራሳችን ላይ እንደክም ይፈልጋል ይላል የብዙዎቻችን ችግር የሆነው ግን ለህይወታችን ዋናና መሰረት የሆነው ነገር እግዚአብሔርን እንረሳለን የሆነ የምንፈልገው ሰው ከተሰጠን በኋላ የምንፈልገው ነገር ከተደረገልን በኋላ በራሳችን ኃይል እንዳደረግን ይሰማንና ከእግዚአብሔር ጋር ያለን ነገር ላላ ይላል አስቀድመንም እሱ እንዲፈቅድ እንዲረዳን እግዚአብሔርን መጠየቅ ካገኘን በኋላም ደግሞ በይበልጥ እንደውም ስለሰጠን እግዚአብሔርን በደንብ ማመስገን እንዳለብን መምህር እየተናገሩ ያለትና ከልባችን እንስማ የሰማነውን ደግሞ እንተግብር እንቀጥል ይፈልጋል ይላልና ራስ ላይ መድከም አንድ ነገር ነው ሁለታችሁ ላይ ሊደክምና ሊያስተካክል ወደሚችለው ወደ እግዚአብሔር ደግሞ አለመቅረብ ሌላ ነገር ነው ስለዚህ ሰው በተቻለው አቅም ቅድሚያ መስጠት የሚገባውን እግዚአብሔርን በጓደኝነት ህይወት ላይ ቅድሚያ መስጠት አለበት ሌላኛው በጓደኝነት ህይወት ልናስበውና ልንጠነቀቀው የሚገባን ነገር ደግሞ ፈቃድ እግዚአብሔርን መጠየቅ ነው የእግዚአብሔር ፈቃድ ብዙ
ሐሳብ ልናነሳበት የምንችለው ነው። እንዴት ፈቃዱ ይታወቃል የሚል ነው የመጀመሪያው ጥያቄ። የእግዚአብሔር ፈቃዱ በመሰረቱ ግልጽ ነው። ቅዱስ ጳውሎስ በአንደኛ ተሰሎንቄ መልእክቱ ምዕራፍ 4 ቁጥር 3 ላይ የእግዚአብሔር ፈቃዱ ሁላችንም እንድንድን ነው ይላል። ስለዚህ በዚህ እንኳን ባጭሩ ብንመልሰው ሰው በጓደኝነት ሊያስበው የሚገባው የእግዚአብሔር ፈቃዱ ምንድነው? የጀመርኩት ጓደኝነት ነፍሴንና ስጋዬን ሊያድነው ይችላል ወይስ አይችልም? የማያድነው ከሆነ የእግዚአብሔር ፈቃድ አይደለም ማለት ነው። የእግዚአብሔር ፈቃድ ነው ብሎ ግን ሰው የሚያስብ እንግዲህ የእግዚአብሔር ፈቃድ እንዴት እንደሆነ መምህራችን ነግሮናል። ማስተዋል አለብን ማለት ነው። የእግዚአብሔር ፈቃድ መሆኑን የምታውቁት በህይወታችን የሚመጣ ሰው ወይንም የምንመሰረተው ትዳር ሊያድነን ይችላል ወይስ አያድነን? ወደ እግዚአብሔር ያቀርበናል ወይስ አያቀርበንም? ከእግዚአብሔር ይለየናል ወይስ አይለየንም? እንድንጾም እንድንጸልይ ያደርገናል ወይንስ ወደ ዓለሙ ወደ ሌላው ነገር የሚወስደን ነው? የዛ ሰው ባህሪ የዛ ሰው ምንነት የሚለውን ነገር በደንብ አውቆ ከዛ ወደ ቤታችን ከመጣው ሰው ጋር ህይወት ቢመሰረት የበለጠ ከእግዚአብሔር ጋር ያለን ነገር እንዲጠነክር የሚያደርግ ከሆነ ፈቃድ እግዚአብሔር አለበት ማለት ነው እና መምህራችን ባሉት መሰረት ቃልዎትን ያሰማልን። ለመምህራችን እንቀጥል። ሐሳብን ማን ላይ ይመጣል? እግዚአብሔር ላይ ይመጣል። ስለዚህ ማንንም ማገባው በሚል ጭንቀት ትዳር አይገኝም። ትዳርን የሚሰጥ ማን ነው? ሁሉን ያዘጋጀው እግዚአብሔር ስለሆነ ማለት ነው። መተኛት ማለት ሐሳብን በእግዚአብሔር ላይ መጣል ነው። ልባችሁ ስለ ትዳር በማሰብ እንዳይከብድ አለ። በመጨነቅ ብዛት አይደለም ትዳር የሚገኘው። እኛ ራሳችንን ጥሩ ባል አድርጎ ማዘጋጀት ነው። አንድ ያላገባ ሰው ማሰብ ያለበት ምን መሰላችሁ? አሁን እዚህ ማለት ያላገባችሁ ወጣቶች እኔ ራሴን ባገኘው አገባዋለሁ ወይ ብላችሁ ጠይቁ ራሳችሁን እስቲ። እንደው አሁን አንተ ሲንግል ነህ አይደለ? እንደው አንተ ወንድ ከሆንክ ሴት ብትሆን ኖሮ አሁን ያለውን ወንድ ብታገኘው ታገባዋለህ ወይ? ስለዚህ ራስ ላይ ብትሰራ ይሻላል። ምሉ ስትሆን ነው ሔዋን የምትጨመረው። ወደ አዳም አመጣት። አዳም ባያት ጊዜ እኔ አዳምን ትንሽ ታዝቤዋለሁ። ይሄን ታሪክ ሳነብ ባያት ጊዜ ይቻ አጥንት ከምን ነቻለ? ትንሽ እንጠናና እንኳን አላለም። አይገርም? እንዳያት ምን ነቻለ? አጥንቴ አካሌ፣ እኔ አካሌ የሚሉ ዘፈኖች ከዚህ የመጡ ይመስለኛል። ግሩምና ድንቅ የሆነ ትምህርት። በጣም እንዴት ብዬ ልንገራችሁ ማለት በቃ ይሄ እንዴት አንዳንዴ የሆነ ልባችሁ ድረስ ብሎ ማስረዳት የሚከብዳችሁ አይነት የለም። ልክ እንደዚህ የሆነ ትምህርት ማለት ነው። ስለ ትዳር በማሰብ ትዳር አይገኝም። በመጸለይ እግዚአብሔርን በመጠየቅና ራስን በማዘጋጀት ከሁሉም የወደድኳት ቃል ብትኖር እኔ ራሴን ባገኝ አገባዋለሁ ወይ? ራሴ ማለት ባህሪያችን፣ ማንነታችን። ብዙ ሰው ራሱን ሳያይ ሌላ በጣም ምርጥ የሆነ ደህና ሰው፣ አስተሳሰቡ ጥሩ የሆነ መልካም ሰው፣ እግዚአብሔርን የሚፈራ ሰው እንዲሰጠው ይፈልጋል። ግን ራሱ አይደለም። የኔን ባህሪ የሚመስል ሰው ባገኝ አገባለሁ ወይ ብለን ራሳችንን እንድንጠይቅ የሚያደርግ እጅጉን ድንቅ የሆነ ትምህርት ነው። እስኪ እንቀጥል። ላላቅ እንዳያት ነው ማሞገስ የጀመረው። ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋዬ ናት አለ። ትዳርን ሚስትን የሚያዘጋጀው እግዚአብሔር ነው። ለባል ሚስትን፣ ለሚስት ባልን የሰጠ እግዚአብሔር ነው። ይህንን ስጦታ ለእነዚህ ሙሽሮች የሰጠ አምላክ ስሙ የተመሰገነ ይሁን። ሁለተኛው ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም ስንት ስጋ ይሆናል? አንድ ስጋ። አሁን እዚህ ጋር የምታዩቸው ሙሽሮች ስንት ስጋ ናቸው? አትዋሹ። ስንት ስጋ ናቸው? ስንት ወንበር ላይ ነው የተቀመጡት? የታክሲ ስንት ሰው ነው የሚከፍሉት? አይ አንድ ስጋ ነን ብለው አንድ ሰው ይክፈሉና እንተያያለን። አንድ ስጋ ናቸው ነው ግን የሚለው መጽሐፍ ቅዱስ። አንድ ነፍስ ናቸው አይልም። ባልና ሚስት አብረው አይኮነኑም። ነፍስ የብቻዋ ነው የሚፈረድባት። አንድ ስጋ ነው የሚለው መጽሐፍ ቅዱስ። ሁለት መሆናቸው ጠፍቶት ነው ወይ? አይደለም። ስናያቸው ሁለት ናቸው። እግዚአብሔር ግን አንድ ስጋ አላቸው። ምን ማለት መሰላችሁ? የባል አካል የሚስት ነው፣ የሚስት አካል የባል ነው። ከዚህ በኋላ የእኔ የሚባል ነገር የለም። እሱ የእሷ ንብረት ነው፣ እሷ የእሱ ንብረት ነች። ባለትዳሮች የትዳር አጋሮቻችንን ስናስተዋውቅ ምኔ ናት ምኔ ነው ብለን ነው የምናስተዋውቀው። ይሰማል? እስቲ ባለትዳሮች ሚስትህን ባልሽን ስታስተዋውቁ ምን ብላችሁ ነው የምታስተዋውቁት? ምኔ ነው? ባለቤቴ። ምን ማለት ነው ባለቤቴ? እኔ የእሱ ንብረት ነኝ፣ እሱ የኔ ምንድን ነው? ባለቤት። ይሄ መኪና የማን ነው? ባለቤቱ ማን ነው ይባላል አይደል? እኔ የእሷ ዕቃ ነኝ፣ የእሷ ንብረት ነኝ፣ እሷ ነች ባለቤቴ፣ እሱ ደግሞ እሱ ነው ባለቤቴ ይባላል። ባለቤትነት ማለት ሁለቱም ስንት ስጋ ስለሆኑ? አንድ ስጋ ስለሆኑ ከዚህ በኋላ የኔ የሚባል ነገር ትዳር ውስጥ የለም።
አንድ አድርገዋል ሁሉን ነገር፣ ሌላው ቀርቶ አካላቸው። ቅዱስ ዮሐንስ አፈወርቅ ሚስት ተነስታ ልወጣልህ ነው ብላ ብትቆጣ ውጪ እንዳትላት፣ ባይሆን የቀረሽ ዕቃ አለ እሱንም ይዘሽ ውጪ በላት። ምንድነው የቀረኝ ዕቃ ካለች እኔስ በሆነ ያንቺ ዕቃ አይደለ ወይ በላት ይላል። ይሄ ነው ማለት ሰዎች ከማግባታቸው በፊት በቃ በጣም መማር ያለባቸው ትምህርት ነው። ዛሬ መምህሮቻችን ያስተማሩን፣ ለመምህሮቻችን ቃሎት ያሰማለን፣ ለእኛም ጥበቡን ማስተዋሉን እግዚአብሔርን መፍራቱን እግዚአብሔር ያደለን በእውነቱና ይህን ቪዲዮ እስከ መጨረሻ ድረስ ተከታትላችሁ በጣም ብዙ ቁም ነገር እንደምታገኙበትና እንደምትማሩበት በጣም ባለሙሉ ተስፋ ነኝ። በተለይ ወጣቶች ክርስቲያኖች ህይወታችሁን ከማጋ እንዴት ወዴት መመስረት እንዳለብን በደንብ የሚያሳይ ነውና እስከ መጨረሻ ድረስ በመከታተል ላይክ እና ሰብስክራይብ በማድረግ ቤተሰብ በመሆን ያበረታቱኝ እላለሁ። በሌላ ቪዲዮ በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ሀሳብ አስተያየታችሁን በኮሜንት አስታውቁኝ። መልካም ቆይታ